ኳስ ምንድነው ሱስ አለው ማለት አንዴ ኳስ ውስጥ ከገባሽ በጣም ስሜቱ ከባድ ነው። አሁን ምልሽ እንዲህ ነው ብዬ ልገልጽልሽ አልችልም ስሜቱን። ግን እናቴ በማማሰያው ልትመታኝ ስቴዲየም መታ ነበር አስታውሳለሁ። ምን ይመስል ነበር? እስቲ ኢንተርናሽናል ስታጫውቺ እንደ አንድ ኢትዮጵያዊ ሴት ነሽ እንዴት ቡና ክለብ የተጫወተች እንዴት የቡናን ክለብ እንዴት ኦፍሳይድ ትሻለች? እኔ ስራ ነው ገብቶሻል። ዳኝነት ሌላ ነው፣ የኳስ ህይወቴ ሌላ ነው። የመጀመሪያዋ ኢትዮጵያዊት ነሽ ወይስ ሁሉም ቦታ ሳውንድ ዝጉድ ይሉሻል። የሆነ እንደተስማማሽ በቃ እኔ አይገባኝም ያኔ በዛ ሰዓት ማለት ነው። ምንድነው ሳውንድ ዝጉድ የሚሉኝ? ድምጼ ጥሩ ነው ምንድነው ምናምን ነበርና በቃ አላማዬ ያው አንድ ዳኛ ዓለም ዋንጫ ማጫወት ነው። ስለዚህ በውስጤ ምን አልኩኝ፣ በቃ ዓለም ዋንጫ ማጫወት አለብኝ ብዬ በውስጤ ለራሴ ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ እንግዳ ተመልሰናል። እናንተም እስከ መጨረሻ አብራችሁ እንድትቆዩ እንደ ሁልጊዜው ጋበዝናችሁ። የዛሬ እንግዳችን ከስራ ልምዷ ከህይወቷ ብዙ ነገር የምታካፍለን ነገር ይኖራል። ራሷንም በማስተዋወቅ ትጀምራለች። እናንተ እንደ ሁልጊዜው ይህንን ፕሮግራም እኛን ለማገዝ ላይክ በማድረግ የምትጀምሩትን ቀድሜ ማመስገን ፈልጋለሁ። ሌሎቻችሁ በአጋጣሚ የምትመለከቱት ሰብስክራይብ ብታደርጉ ይህንን ቻናል ቁም ነገር፣ ትምህርት፣ ጨዋታ የምትወዱ ከሆነ ትወዱታላችሁ። ስለዚህ እናንተንም መጋበዝ ፈልጋለሁ ቤተሰብ እንድትሆኑ። መልካም ትራስዬ፣ ስላየውሽ ደስ ብሎኛል። እንኳን ደህና መጣሽ። እንደምን አለሽ? እግዚአብሔር ይመስገን ኪሪዬ፣ በጣም ነው የማመሰግነው። እንግዲህ እስቲ ፕሮግራማችንን ከመጀመራችን በፊት ዛሬ ወደ ተገናኘነው ጉዳይ ሳንገባ ራስሽን አስተዋውቂን። እሺ፣ በመጀመሪያ ለዚህ ኢንተርቪው አክብረሽ ስለጋበሽኝ በጣም አመሰግናለሁ። ስሜ ትራስ ገብረ ዮሐንስ ይባላል። ተወልጄ ያደግኩት አዳማ ነው። የቀድሞ ኢንተርናሽናል ዳኛ ነበርኩ፣ እንዲሁም የብሔራዊ እግር ኳስ ተጫዋች ነበር። አሁን ያለሽው ደግሞ የት ነው? ካናዳ ነው፣ ቶሮንቶ። ኦኬ። ስለዚህ አሁን ደግሞ የምትኖሪው በካናዳ ቶሮንቶ ነው። መልካም። በጣም ነው የሚገርመው፣ አልተለመደም። የኢንተርናሽናል የሴቶች እግር ኳስ ነበር ስታጫውቺ የነበረው። እስቲ ስለሱ ንገሪኝ። እንዴት ነበር? አሁን ስታስተዋውቂ ኢንተርናሽናል ዳኛ ነበርኩ፣ የእግር ኳስ ተጫዋች ነበርኩ። ወደ እግር ኳስ ዓለሙ እንዴት ገባሽ? ከዛ ተነስተሽ እንዴት ወደ ዳኝነት ሄድሽ? እስቲ እሱን ንገሪኝ። በመጀመሪያ ኳስ ነው የጀመርኩት። ያው በሰፈር ውስጥ እንደማንኛውም ኳስ መጫወት ነበር የጀመርኩት። ክለብ በእኛ ጊዜ ብዙም ክለብ አልነበረም። ከዛ ኳስ እየሰፈር ውስጥ የተጫወቱኝ፣ በመሀል የተለያዩ ክልሎች ምናምን ወረዳ ምናምን የሚባል ነገር አለ። ለዛ እየተመረጠን የተጫወትን በኋላ ናሽናል ቲም የሚባል ብሔራዊ ቡድን መጣ። ከዛ ለብሔራዊ ቡድን ተመረጥን። የተለያዩ ሀገሮች አፍሪካ ሀገራትን የተወሰነ በመሀል እየተጫወትኩኝ እንደ አጋጣሚ ሌላ ጨዋታ ላይ ስል የዳኝነት ምዝገባ ተለጥፎ ያለው ስቴዲየም ማለት ነው። እንደ ቀልድ ነው እና ለምን አንመዘገብም ምናምን ብለን ከጓደኛዬ ጋር ፈቲያ ትባላለች በዚህ አጋጣሚ አብረን ሄደን ከዛ ስናይ ተለጥፏል፣ ተመዘገበች። ስናያቸው በጣም ትልቅ ሰዎች ናቸው። እኛ በዛ ሰዓት ደግሞ ገና ተማሪ ነን። ከዛ ሰው የምንፈልጋችሁ ነው፣ አይ እንደዚህ የዳኝነት ማስታወቂያ አይተን ልንመዘገብ ነው ምናምን። ከዛ ደስ አላቸው። በቃ ሴት የለም ነበር ምግቡ ምናምን አሉ። ጓደኛዬ የቀረች፣ እኔን ግን አበረታታችኝ። ቀጥይ በቃ ተማሪ አለችኝ። እኔ በዛው ቀጠልኩኝ። እኔ ማለት እንደዚህ ዳኛ ሆናለሁ ብዬ አልነበረም፣ ዝም ብዬ ለቀልድ ነበር ተመዝግቤ የገባው። በኋላ ግን በቃ እየወደድኩት ስመጣ በቃ ሰፈር ውስጥ ከተመረኩኝ ካለፍኩኝ በኋላ በቃ ሰፈር ውስጥ ማጫወት፣ የወዳጅነት ጨዋታዎች ምናምን ማጫወት ጀመርኩ ማለት ነው። ከዛም ከፍ እያልኩኝ ያው ወደ ዋናው መጣሁ ማለት ነው በአጭር። በጣም ደስ ይላል። የእግር ኳስ ተጫዋች አንቺም ራስሽ ተጫዋች እንደነበርሽ ነግረሽናል። እና ሴት ልጅ ሆነን ብዙ ጊዜ ሰፈር ውስጥ እንደ ጨዋታ በተለይ ወንድ ጓደኞች ምናዘወትር ከሆነ ልንጫወት እንችላለን። ነገር ግን እንደ ስራ ልክ እንደ ወንዶቹ ለመያዝ በጣም ጥቂት ነው፣ አልተለመደም። እና አንድ ገኖ የወጣ የሴቶች የእግር ኳስ ቡድን እንደነበረ አስታውሳለሁ። እዛ ውስጥ ነበርሽ? እስቲ ንገሪኝ ስለሱስ። እንዴት ገባሽ? ቤተሰብ ድጋፉስ እንዴት ነበር? ለምን ብዙ ጊዜ በተለምዶ እንዲሁም ስናያቸው ሜዳ ላይ እግር ኳስ የሚጫወቱ ሴቶች ወንዳ ወንድ ነገር ናቸው ምናምንና፣ እስቲ ስለሱ ንገሪኝ። ያው እንደ ኢትዮጵያ ባህል ያው ቤተሰብ አይፈቀድም ነበረ። የሚገርምሽ እናቴ በማማሰያው ልትመታኝ ስቴዲየም መታ ነበር አስታውሳለሁ። ሰዎች ነግረውኝ፣ አዎ እናቴ ይሄ ገጠመኝ ያለኝ ደግሞ ተደብቄ ነው የምጫወተው። ሰዎች አስጠብቄ እሷ እንዳትመጣ ማለት ነው። ይታወቃል። በጣም ፋሚሊ አይፈቀድልኝ ነበርና
ልክ ርቀት ከታየው በቃ እናትሽ መጣች ነው የሚባለው፣ ወይ አባቴ ከመጡ በቃ ሮጬ ነው ማለት አይፈቀድልኝም። ግን ያው ተደብቄ ፍላጎቱ ስለነበረኝ ነው ኳስ የምጫወት የነበረው። በኋላ ግን ምን ተሆነ፣ ክልል የሚባል አለ። ተመርጠን ወደ ድሬዳዋ ሄድን ለመጀመሪያ ጊዜ። ከዛ በቃ አሰልጣኝ መጥቶ እናቴን አባቴን አስፈቅዶ ጥሩ ነገር ነው እኛ ኃላፊነቱን እንወስዳለን ምናምን ብሎ ገና የትምህርት ቤት ስለነበርን አስፈቅዶልን ድሬዳዋ ሄድን። ከዛ ስንመለስ አሸንፈን ስለመጣን ኦሮሚያ ሽልማት ሰጠን ማለት ነው። በዛ በተሰጠኝ ብር ደብተር ሰዓት ይዤ መጣ። እንዴ እንደዚህ ከሆነማ በቃ ቀጥይ ተባልኩ። ከዛ በኋላ ማለት ነው ማለት አሉባልታ አይደለም ጥሩም ነገር አለው በሚል ከዛ በኋላ አክሴፕት አደረጉኝ። ከዛ በኋላ ኳሱን ትሬኒንጉ መስራት ጀመርኩኝ ማለት ነው። በእግር ኳሱ ደረጃ ከዛ በኋላ ክለቦች ተፈጠሩ። የተለያዩ ክለቦች ነፍሱን ይማረውና አለቤሾ ነው በመጀመሪያ አለቤሾ የሚባል ክለብ አስተምራቸዋለሁ ብሎን ያው ከእኔ ናዝሬት ነው ተወልጄ ያደኩት እንዳልኩሽ ወደ አዲስ አበባ ላይ ያስተምረን ማለት እያስተማርን ለሱ ክለብ እንድንጫወት ከብሔራዊ ቡድን የመረጠን ብሔራዊ ቡድን ተመርጠን ነበረ። በብሔራዊ ቡድን የተለያየ አፍሪካ ሀገራት ሄደን ተጫውተናል። ከዛ ውስጥ ተመርጠን ያው እሱ አለቤሾ ክለብ የተጫወትን ነበር። የተለያዩ ቡናም ተጫዎች ያለው ኤግልስ የተለያዩ ክለቦችን በክለብ ደረጃ ማለት ነው በእግር ኳስ እየተጫወትኩ እያለ ዳኝነቱንም ጎን ለጎን ሰራ ነበረ። በመሀል ግን ያው ምን ተባለ መምረጥ አለብኝ ወይ እግር ኳሱን ወይ ዳኝነቱን ስባል ኳሱን አቆምኩትና በቃ በዳኝነት የቀጠልኩ ማለት ነው። ከዛ ዳኝነትን እየሰራው የተለያዩ አፍሪካ ሀገራትን ኦል አፍሪካን ጌም፣ አፍሪካ ዋንጫ የተለያዩ ውድድሮችን ተመርጫለሁ። እንዲሁም እዚህ አንደኛ ካናዳ ለመምጣቴ ምክንያቴ የአፍሪካ ዋንጫ ላይ ኮከብ ረዳት ዳኛ ተብዬ አይፎን ተሸልሜያለሁ እና እዛ ላይ በታየው ፐርፎርማንስ ነው ከአፍሪካ ከአጠቃላይ ሶስት ዳኞች ተመርጠን ነው ዓለም ዋንጫ ላንጫወት ለመጀመሪያ ጊዜ በሴቶች ታሪክ የምታወቅ ማለት ነው ከኢትዮጵያ ማለት ነው። አንድ ነገር አንቺ ላይ ያየሁት ድፍረቱ የለንም። ለምሳሌ ቋንቋ እንፈራለን። ለምን? ወሳኝነት ነው። አሁን እንግሊዘኛ ማውራት ምን አንዳንድ ሰው ቋንቋ ነው የሆነ ነገር ነው ይላል አይደለም። ነገር ግን በጣም ወሳኝነት አለው። ኢንተርናሽናል ሆነሽ ለማደግ ለመግባባት ከሰው ጋር ቋንቋ ነው። ስለዚህ በቃ መግባቢያ ቋንቋ ደግሞ እንግሊዘኛ ስለሆነ አንቺስ እንዴት ነበር ራስሽን ያዘጋጀሽው? ይሄንን በራስ መተማመን ከየት አገኘሽው? ለምን እኛ በሀገራችን ላይ ሙሉ በራስ መተማመን ሊኖረን ይችላል፣ ግን በራሳችን ሕዝብ ላይ እና በራሳችን ቋንቋ ሲሆን ነው። አንዳንድ ጊዜ ወጣ ስንል የሚይዙን ነገሮች አሉና ይህንን የሚሰሙ ወጣቶች ምናልባት ከአንቺ ትምህርት ሊወስዱ ይችላሉ ብዬ ስላሰብኩ ነው። እና እንዴት ነበረ ከሀገር ወጥቶ ሌላ ሀገር ዜጋ ወደ ማጫወት ስትሄጂ የገጠመሽ ነገር ምንድን ነው? የጠቀመሽ እዛ እንድትደርሺ? አንደኛ ራሴን ህጉን በየጊዜው አነባለሁ። የተለያዩ ሎስ ኦፍ ዘ ጌሞች አሉ። ኩፐርቴስ ራሴን በአካል ብቃት አዘጋጃለሁ። እንዲሁም ኮተቤ ኮሌጅ በሄልዝ ኤንድ ፊዚካል ኤዱኬሽን ዲፕሎማ ተመርቄያለሁ። ራሴን ማለት አፕግሬድ ለማድረግ ከስፖርቱ የሚፈልገውን ነገር ሁሉ አብሬ እማር ነበር ማለት ነው። ያ ነው አንድም የጠቀመኝ እና አንደኛ ደፋር መሆን ነው ምልሽ። በቃ አለመፍራት። በቃ አላማ ካለሽ እኔ ውስጤ መጀመሪያ ዳኛ እንዳልኩሽ ዳኛ ለመሆን እንትኑ አልነበረኝ። በኋላ ግን እየወደድኩ ስመጣ በቃ አላማዬ ያው አንድ ዳኛ ዓለም ዋንጫ ማጫወት ነው። ስለዚህ በውስጤ ምን አልኩኝ፣ በቃ ዓለም ዋንጫ ማጫወት አለብኝ ብዬ በውስጤ ለራሴ ግብ አላማ ያስኩኝ ማለት ነው። እናም ለዛም ይመስለኛል ለዛ አላማ ለመድረስ ስል የተለያዩ በቃ ስፖርቱ የሚፈልገው መስዋዕትነት ማድረግ ጀመርኩኝ ማለት ነው። ለመጀመሪያ ጊዜ የዓለም ዋንጫን እድል እንዴት ነበር ያገኘሽው? ስታገኝስ ምን ተሰማሽ? ጠብቀሽው ነበር ወይ? አውቃለሁኝ አላማ አለኝ ብለሻል፣ ግን በቅርብ እንደዚህ አሳካዋለሁ ብለሽ አስበሽ ታውቂያለሽ? እውነቱን ለመናገር አላሰብኩትም ነበር። አፍሪካ ዋንጫ እኔና ጓደኛዬ ሊዲያ ለመጀመሪያ ጊዜ አፍሪካ ዋንጫ እዛ ሄጄ ሳጫውት ተመርጬ ማለት ነው። ማለት አልጠበቅኩም፣ ግን እዛ ጥሩ ፐርፎርማንስ ነበረኝ። ካሉት ውስጥ ይታያል ማለት ትገመገሚያለሽ፣ ጨዋታሽ እንዴት ነበር ምናምን የሚባለው እና እዛ ባሳየሁት ጥሩ ብቃት የሆነ ፍንጭ ትሰሚያለሽ ማለት እድል እንዳለኝ የሆነ አንዳንድ ነገሮች እንዲህ ባይነገርሽም በግልጽ የሆነ በቃ ውስጤ ተሰምቶኛል ማለት የሆነ ነገር በአሁኑ ይሆናል ብዬ አይደለም ያሰብኩት፣ ግን የሆነ ወደፊት ማጫወት እድሉ እንዳለኝ እንትኑ ነበረኝ። ከተሰጠኛው ኮከብ ረዳት ዳኛ ከሆንኩኝ ዋይኖት ለምን ሄጄ አላጫወት የሚል ውስጤ ነው እንጂ ወዲያው ይሆናል ብዬ አልጠበኩም። ከአፍሪካ ዋንጫ እንደተመለስኩ ነው ኢሜል የመጣልኝ ተመርጠሻ ሲባል ማለት ደነገጥኩ እና በጣም ደስ የሚል ነገር ነው። ያውም ዓለም ዋንጫ አስቢ በአፍሪካ አሉ። እኔ በኢትዮጵያ ነው የመጀመሪያ ረዳት ዳኛ በሴት ዩ20 ወርልድ ካፕ በኢትዮጵያ ታሪክ የመጀመሪያ ሴት ዳኛ ነኝ ዓለም ዋንጫን በማጫወት። ከዛ ከኔ በኋላ ሊዲያ መታለች በአመቱ። ምናልባት ታውቂያት ይሆናል ሊዲያ ሲባል ከሰማሽ በአመቱ ተመልሳ እዚህ ካናዳ መታ ነበር። አንድ ነገር የተገነዘብኩት ኢትዮጵያ ላይ በተለይ ደግሞ
ብዙዎቻችን እንደዚህ የሚታሰብ ነገር አይደለም። ልጅም ሆነን ሁላችንም አንድ አይነት የሚታወቅ ነገር ነው። ምን ትሆናለህ ስታድግ ሲባል ዶክተር፣ ኢንጂነር እንደዛ ነበር። አንቺስ በልጅነትሽ እርግጥ ዳኛ ሆናለሁ ብለሽ እንዳላሰብሽ ሂደቶች እዛ እንዳደረሱሽ ነግረሽናል። ግን እግር ኳስ ጨዋታ ግን ውስጥሽ እንደነበረ ነግረሽናል። እና እግር ኳስ ተጫዋች ሆናለሁ ነበር የምታስቢው ልጅ ሆነሽ ወይስ ሌላ ህልም ነበረሽ? እኔ ህልሜ ሌላ ነበር። አክትረስ ነው፣ ሙቪ ምናምን መስራት በጣም ነበር የምወደው። ወደዛ ነበር ፍላጎት። እንደውም ይህን ካነሳሽ ቀር እንደገጠመኝ ልንገርሽ። ሰኔ 30 ሁሌ ትምህርት ቤት ሲያልቅ ያው ወላጆች ተሰብስበው የሆነ ድራማ ምናምን ቲያትር ይሰራል በትምህርት ቤት ማለት ነው። እና የጎዳና ልጅ ጎዳና ነው ቤት የሚል የሆነ ቲያትር በትምህርት ቤት ተሰጥቶ ልብሴ ምናምን ራሳችን አስተካክለን ቀደም ምናምን ቤተሰቦቼ መጥቷል እናት አባት። ከዛ በቃ እኔ ውስጤ ኢንተረስቴ ነው ገብቶሻል። ድራማውን ምናምን መስራት ጀመርኩ። አባቴ ለከ ሲመለከት ከርሞ ቆይቶ ነበር። ከዛ ልክ ወደ ቤት ስገባ አልቆ እኔ በቃ ሀገር ሰላም ነው ብዬ በቃ ደስ ብሎኝ ድራማ በእኔ ቤት መስራቴ ነው። ቤት ስገባ አንቺ ጎዳና ነው ቤትሽ፣ ይሄ ልብስሽ እኔ ነኝ፣ ይሄን የገዛሁት ልብስ ነኝ ብሎ ነው በጣም የተቆጣኝ ነገር አለና ከዛ በኋላ ቆምኩኝ። ምን ይመስል ነበር እስቲ ኢንተርናሽናል ስታጫውቺ? እንደ አንድ ኢትዮጵያዊ ሴት ነሽ። እንኳን አይደለም እዛ ሜዳ ላይ ቀርቶ እንጃ የሆነ ቦታ አዲስ ስራ እንኳን ስንቀጠል ልባችን ድው ድው ምናምን ነው የሚለው። ያ ደግሞ ብዙ ሰው የተሰበሰበበት ነው እና ዳኝነት ትልቅ ስራ ነው ብዬ ነው የማስበው። ትልቅ ኃላፊነት ነው ብዬ ነው የማስበው። አይቶ እንደዚህ ተጫዋችን ሁለት ሰው መዳኘት እንኳን ይከብዳል፣ እንኳን ትልቅ ጨዋታን። እኔ እንግዲህ ብዙ የስፖርት ሰው አይደለሁኝም፣ ግን የማይ ሰው አይደለሁም። ግን እንዲሁ ሳስበው ሳየው ራሱ በአሁኑ የዓለም ዋንጫ ነበር ትልቅ የሚያስፈራ ነገር ነው። እንዴት ነበረ ስሜት ውስጥ? አዎ ማለት በነገራችን ላይ ፕሪሚየር ሊግ ነበር በአብዛኛው ጊዜ የወንዶች ፕሪሚየር ሊግ እነ ጊዮርጊስ ቡና ምናምን ምናልባት ሰሚ ይሆናል እንዳልሽው ምናልባት ከስፖርቱ ጋር ብዙ እንትን ከሌለሽ በፕሪሚየር ሊግ ደረጃ ነበር ማጫወተው ኢትዮጵያ እያለች። ሴቶችንም አጫውታለሁ ግን ሞር አብዛኛውን የወንዶችን ፕሪሚየር ሊግ ነበር ማጫወተው እና እንዳልሽው ነው በጣም ብዙ ህዝብ አለ። ግን የሚገርምሽ አልፈራም። በጣም ሲሪየስ ነበርኩ ሜዳ ውስጥ እና ከሜዳ ውጭ የተለያየ ሰው ነኝ። ሜዳ ውስጥ በጣም ሲሪየስ ሆኜ ነው የማጫወተው። እንደውም አንድ ገጠመኝ ነበረኝ። አንዴ አስታውሳለሁ መተሃራ ነው መሰለኝ ቡና ዋንጫ ሊበላ ያሰበበት ዓመተ ምህረቱን አላስታውስም። እና መተሃራ ከቡና ነው እና በጣም ሙቀት ነበርና ኃይለኛ ጌም ነበረ። ባለቀ ሰዓት ያው ኦፍሳይድ ኳስ ሽሬ በቃ በጣም ህዝቡ በጣም ስቴዲየሙ ሞልቶ ነበር በዛ ሰዓት ማለት ነው። ከዛ ልጁ በቃ ያንን ኳስ ኦፍሳይድ ሽሬ ማለት ነው። ተመለስን፣ ጨዋታው አለቀ። ለከ አዲስ አበባ ስመለስ እየፈለገኝ ነው። ደጋፊ ነው ተመልካቹ ያውቀዋል ይሄንን ሳወራ ምናልባት። እና የታል ትራስ የምትባለው ማነች ከሜዳ ውጭ ያገኛል እኮ ግን ሜዳ ውስጥና ከሜዳ ውጭ ተለየውበት መሰለኝ። እና የሆነ ሰው መጣና አረ ከሌ የሚባል እየፈለገሽ ነው ተጠንቅቂ ምናምን አሉ። እንዴ ምን አደረኩት? ስራዬን ነው የሰራሁት። በዛ ሰዓት የሚገርምሽ ቡና ክለብ ጫወት ነበር ለሴቶቹ አይፈቀድም። ግን ያው ሴቶች ሌላ ቦታ ስለሆነ እንዴት ቡና ክለብ እየተጫወተች እንዴት የቡናን ክለብ እንዴት ኦፍሳይድ ትሻለች? እኔ ስራ ነው ገብቶሻል። ዳኝነት ሌላ ነው፣ የኳስ ህይወቴ ሌላ ነው። እና ያን ነው እሱ ኤክስፔክት አድርጎ የመሰለኝ። ከዛ እንገናኛለን። አጋጣሚ ሌላ ጌም ጨዋታ ልናይ እዛ ስቴዲየም ዙሪያ አሉ ሻይ ቤቶች ምናምን እና ቁጭ ነው ይጠጣል። ያ ልጅ ይመጣል እና ያ ያለኝ ሰው ምን ይላል? ትራስን ስታገኛት ምን ነበር ላገኛትና እነግራቸዋለሁ። አጠገቡ እኮ ነኝ አላወቀኝም። ከዛ በል ንገራት እሷ ነኝ ትራስ ማለት አሉ። ደነገጠ ሲያይ ማለት ነው። እና ብዙ ገጠመኛለ። አንዳንዴ ይሰድቡሻል፣ ብዙ ነገር ከባድ ነው። እንዲህ እንደምታስቢው አይደለም። ግን ሙያን የምትወጂ ከሆነ በቃ ሁሉን ነገር መቀበል አለብሽ። ካናዳ ከመጣሽ በኋላ ከዛ ኳስ ከተውሽ በኋላ ወይም ደግሞ ትተሽም ከሆነ አላውቅም፣ እሱን ትነግሪናለሽ፣ ወደ እሱ እንመጣለን። ነገር ግን ኢትዮጵያ ውስጥ አሁን የምናየው ነገር አለ። እኔ አሁን ለምሳሌ እንዳልኩሽ አንቺ እንዳልሽኝ እነ ቡናን እነ መብራት ኃይል ኢትዮጵያ እያለው በደንብ ማያውቅ የለም። እሱ ማለት ሁሌ በዜናም ይታያል። ስለዚህ ማያውቅ የሰፈራችን ውስጥም ተጫዋቾችም ደጋፊም ይኖራሉ። ነገር ግን ስራዬ ብዬ ኳስ አላይም፣ አይቻል አቅም ምናልባት አሁን እንደዚህ የዓለም ዋንጫ ሲሆን ካናዳ ስትጫወት ወይ ኢትዮጵያ ካለችበት ነው በቃ። እና እኔ እንደ አብዛኛው ማህበረሰብ ነኝ እንጂ ኳስ እንትን እንደሚል ሰው አይደለሁኝ። አሁን አንዳንዴ እንዳልኩሽ ዳር ላይ እንዳለ ሰው ግራ የሚገባኝ ነገር አለ። ኢትዮጵያ ውስጥ በጣም ይሄ የወጣ ነገር
ኑሮን ትቶ እስከ ይሄ የሚደግፉት ክለቦች አሉና አንቺስ እንደዛ ነበርሽ? ምን አይነት ክለብ ነው የምትደግፊው? ኳስ ምንድን ነው ሱስ አለው ማለት? አሁን እንዳልኩሽ እኔ አይገባኝም እሱ ነገር እና በጣም በቃ ትዳራቸውን እስከ መፍታት ወንዶቹ በኳስማ ቀልድ የለም እና ምንድን ነው የተለየ ሱስ ነገር አለው? ሲሱ ንገሪኝ። በአጋጣሚ እንደው የምችል ልጠይቅሽ ማለት እንዴት ይበልሽ ስፖርት በቃ እንደምትወጃ ሁሉም ሰው የራሱ የሚወደው እንትን አለ አይደል? ኳስም አለው በቃ ዋናው ኢንተረስትሽ ነው። ፍላጎቱ ካለሽ ለዛ ነገር አሉ ብዙዎች። አሁን እንዳልሽው ብዙም የሀገር ውስጥም ባይሆን የውጭ ነው ብዙ ጊዜ እንደዛ የሚሆኑት። ግን የሀገር ውስጥም አሉ በጣም ከልብ የሚወዱ ደጋፊ በቃ እንደ ልጅ በይ በቃ እንደ ራሳቸው እንደ ቤተሰብ ነው በጣም ቡድን የሚወዱት። አንዴ ኳስ ውስጥ ከገባሽ በጣም ስሜቱ ከባድ ነው። አሁን ምልሽ እንዲህ ነው ብዬ ልገልጽልሽ አልችልም ስሜቱን። ግን ለዛ ይመስለኛል ለስፖርቱ ካላቸው ፍቅር መሰለኝ ያንን ነገር ሊያደርጉት የሚችሉ። የዛ ቦታ ካልሆንሽ ያ ስሜቱ ሊገባሽ አይችልም። እንግዲህ እና ከባድ ነው በጣም እንዲህ ነው ብዬ ልገልጸው አልችልም። የማ ደጋፊ ነበርሽ ከውጪ? ከውጪ አርሰናል ደጋፊ ነኝ። አርሰናል አሸነፈላችሁ? አሁን በስንት ዓመት ደስ አላችሁ? አዎ ዘንድሮ በጣም ደስ ብሎኛል። አርሰናል ደጋፊ እንኳን ደስ አላችሁ። በጣም ደስ ይላል። መልካም እንግዲህ ወደ ካናዳ መጣሽ በዛው ሰበብ። ከዛ በኋላ ጨዋታው እንዴት ነበረ? ያንቺ ሂደቱ እንደጠበቅሽው ነበር ወይ? እስቲ ከዛ በኋላ ያለው ህይወት ምን ይመስላል? ካናዳ ያው እንደመጣሁኝ ሞንትሪያል ነበረ ውድድሩ የተካሄደው። ለአንድ ወር ነው የቆየው። የኔ ጌም ፍራንስ ከኒውዚላንድ ነበረ ጌሜን ያጫወትኩት። ጥሩ ነበር ማለት እንደ ሴቶች ያው እንደ ወንዶቹ በጣም ብዙ ሰው ያው እንትን ያለበትም አንደኛ ዩ20 ነው ወርልድ ካፕ ገብቶሻል። እና ብዙም ባይሆን ብቻ ጥሩ ነበረ። የተለያዩ ውድድሮችም አሉ። እኔ አንድ ጌም ያጫወትኩት ሁሉም ያው የእንትኑ የራሳቸው እንትን ስላለ ማለት ነው የሚመደቡት። እኔ አንድ ጌም ያጫወትኩት ግን አንድ ወር ነው እዛ የቆየው። ትሬኒንጉ በጣም ከባድ ነው። እንዲህ ነው ለ2 ሰዓት ያህል አንድ ጌም ለማጫወት በቀን 2 ሰዓት ነበር ትሬኒንግ የሚሰራው። በጣም ከባድ ነበር። እንደውም እግሬ ተጎድቶ ነበር። አንድም ካናዳ ልቀርበት ያሰብኩት እግሬ መጎዳቱ ነው። በጣም በየቀኑ ነበረ በቃ እዛ ሕክምና አሉ፣ የተለያዩ ዶክተሮች አሉ፣ ፊዚዮቴራፒዎች አሉ። በቃ ሕክምና በጣም በየጊዜው ነበር። በቃ በጣም ነበር የሚያመኝ የነበረው ማለት ነው። ግን እንደምንም በቃ አገሬን ወክዬ እስከመጣሁ ድረስ ለእኔ በቃ መጨረስ አለብኝ ብዬ በቃ በጣም እያመመኝ ነበር እግሬን ውድድሩን የጨረስኩት። ከዛ በኋላ በቃ አልቻልኩም ማለት በቃ ወደ ተመልሼ አልሄድኩም ማለት ነው። ያው እዚህ ሕክምና እንደማድረግ አሳውቂያቸው ወደ ቶሮንቶ ሙቭ አደረግኩ ማለት ነው። ወደ ቶሮንቶ ሙቭ ሳደርግ የሚገርምሽ የተቀበሉኝ ሰዎች አያውቁኝም። ጓደኛዬ ሰርካለም ከበደ ትባላለች፣ ኢንተርናሽናል ለኛለች። እናወራለን ከሷ ጋር እና እንደዚህ እያመመኝ ነው እና ሕክምና እንደዚህ ስላ ጓደኛ አለች ቶሮንቶ፣ ለምን እዛ ሄደሽ እነሱ ጋር አርፈሽ ሕክምናሽን አታረጊም ትለኛለች። በዚህ አጋጣሚ ፋንትሽ ትባላለች፣ ምናልባት የባንክ ሯጭ ነበረች ከነ መሰረት ደፋር ጋር። ባለቤቷ ደግሞ መንጌ ይባላሉ። 4 ኪሎ እዚህ ከመጣሽ አሁን እዚህ 4 ኪሎ ስጋ ቤት በጣም የታወቀ ነው። ሳያውቁን የተቀበሉኝ እንደ ቤተሰብ ሆነው ማለት ነው። በዚህ አጋጣሚ በጣም ላመሰግናቸው እፈልጋለሁ። ኪዲ ከባድ ነው እዚህ ሀገር ታውቂዋለሽ፣ ሰው ሀገር ሰው ሳይኖርሽ። ወደዚህ መጣሁኝ። ከዛ በኋላ ያው ሕክምናዬን የተወሰነ ትንሽ ጊዜ ፈጀብኝ በቃ። ስለዚህ እዚሁ ቀራሁኝና ሕክምናዬን ተከታትዬ ምናምን ወደ ትምህርቴን የገባሁት። ከዛ በኋላ ወደ ሃይስኩል ገባሁ። ሃይስኩል ገብቼ እዚህ ሀገር ያው ኤኒት ስራ ለማግኘት ምንም ለማግኘት ሃይስኩል ዲፕሎማ ነው የሚባለው ካናዳ ያው እንደምታውቂው። ስለዚህ ሰዎች ሲመክሩ ትምህርት ቤት ግቢ ያሉ ቀጥታ ወደ ሃይስኩል ነው የገባሁት። ሃይስኩል ትምህርት ቤቴን እንደጨረስኩኝ ወዲያው በአጋጣሚ ያው ቤተሰብ ልጅ ወለድኩኝ። ከዛ ጊዜን ጠቅላላ ያው ወደ ልጅ ያደረኩ በቃ ኳሱንም ስፖርቱንም ሁሉንም ዳኝነቱንም አቆምኩት። ከዛ በፊት ግን እያጫወትኩ ነበረ። ጌሙን ከጨረስኩኝ በኋላ ከእግሬን ከተሻለኝ በኋላ እዚህ ሀገር ተመዝግቤ ሌብል ላይ ፕሮቬንስ የሚባል አለ። ሌብል ሰጥተውኝ ነበር እዚህ ቶሮንቶ ላይ ማለት ነው። ተመዝግቤ ነበር፣ እያጫወቱ ነበረ። በመሀል ግን ልጄን ስወልድ ሁሉንም ቶታል ያቆሜ ጊዜ ለቤተሰቦቼና ልጄ ላይ ማሳለፍ ጀመርኩኝ ማለት ነው። በኋላ ላይ ልጄ ከፍ ስትልኝ ወደ የምወደው ሙያ ትምህርቴን እንደገና ወደ ኮሌጅ ገብቼ በኢንተርፕራይዝ ኔትወርክ ኢንጂነሪንግ ተመረኩኝ ማለት ነው። ጎን ለጎን ደግሞ እንደገና ትሬኒንግ አሰራለሁ። አሸናፊ አካዳሚ እግር ኳስ ህጻናቶችን ትሬኒንግ አሰራለሁ። ጎን ለጎን ደግሞ ዳኝነቴንም አጫውታለሁ በአሁኑ ሰዓት ማለት ነው። እስቲ ስለ ልጆቹ አሁን ስላልሽን የአሸናፊ አካዳሚ ንገሪን እስቲ። ማለት በዚህ አጋጣሚ ልጆቹን ማጫወት የሚፈልግ ሰው ካለ
ስለሱ እስቲ ትንሽ ንገሪኝ። እዚህ ቶሮንቶ ላይ ነው አሸናፊ አካዳሚ። ወደ 150 ህጻናቶችን ነው ትሬኒንግ የምናሰራው። በእድሜ ካታጎሪ ያለው ከ7 ዓመት ጀምሮ እንቀበላለን እና ቢመጡ ጥሩ ነው። አንደኛ አሁን እንዳልሽው እዚህ ዓለም ዋንጫ የተካሄደበት ነው። ብዙ ወጣቶች ህጻናቶች አሁን በጣም መነሳሳትን እየታየ ነው። ካናዳ እንደምታውቂ ሆኪ ነው። እኔ ራሱ ስመጣ ብዙ እንደዚህ የኳስ ክለቦች ምናምን ብዙ አትሰሚም። ሆኪ ነው። እኛ ደግሞ ሆኪን አገር ቤት አናውቀውም። ብዙ ለእኔ ነው አዲስ፣ እዚህ መጥቼ ነው። እነሱ ስኬት፣ ሆኪ፣ በቃ የተለያዩ ውድድሮች፣ ባስኬትቦል ምናምን፣ ኳስ ብዙም አይደለም። አሁን ግን ብዙ መነሳሳቶች ስላሉ መጥተው ክለብ ውስጥ ጆይን ቢያደርጉ ሞር ተጠቃሚ ናቸው። አንደኛ የሀገራቸውንም ባህል ያውቃሉ። በዛው ገብቶሻል። እርስ በርስ ጓደኛ ይሆናሉ። ብዙ ጥቅም አለው ብዬ ነው የማስበው። እንዴት ነው የሚመዘገቡት? አለ አሸናፊ ጋር ኦንላይን ላይም አሸናፊ ሶከር አካዳሚ ብለሽ ጉግል ብታረጊ አለ። ሬጅስተር የሆነ ነው፣ የተመዘገበ ነው። በስልክም ቢሆን በኢሜይልም እዛ ላይ ያለላቸው ባድራሻው ደውለው መመዝገብ ይችላሉ። መልካም፣ ሊንኩን ከታች እንተውላችኋለን መመዝገብ ለሚፈልግ። እሺ ኪድዬ፣ ስመለከትሽ በጣም ሃይ ሞቲቬትድ ነሽ። ምንድን ነው እንደዚህ እንትን የሚልሽ የሚያነሳሳሽ? ማለት ወይስ እየዘለልሽ ነው የምንነግሪን? ለምን በቃ ላይክ ሁል ጊዜ እንትን ነሽ፣ ላይክ መሄድ ላይ ነሽ። በቃ የሆነ ነገር ካልተሳካ ወደ ሆነ ነገር ትምህርት ወደ ከሆነ እንደዚህ ነው። እና አይ ቲንክ ብዙ ያልነገርሽንም ነገር አለ እያለፍሽ ወይ ቀለል እያረግሽ ይሆናል የነገርሽን ብዬ እንደዛ ስሜት ተሰማኝ። ለምን ይህንን የሚያዳምጡ አዲስ ሀገር ሙቭ ስናደርግ አደጋ ሲገጥመን ዲፕሬሽን ውስጥ መግባት አለ፣ ያሰብነው ነገር ሲሰበር፣ እንደዚህ አይነት ነገሮች አሉ። ገብቶሻል? አንዳንድ ጊዜ ስኬታችንን ብቻ ስንናገር የሚያዳምጡን ሰዎች ወይኔ እኔ አረባም ይላሉ። ሰዎች ከስኬታችን ይልቅ ፈተናችን ነው የሚያስተምራቸው ተብሎ ይታሰባል። እና የገጠሙሽ ቻሌንጆችስ የሉ? ኧረ በጣም አሉ ኪድዬ። እንደ ያው እንዳላስረዝምብሽ ብዬ ነው እንጂ እንደምታስቢው ቀላል አይደለም። እዚህ ሀገር ከባድ ነው እንዳልኩሽ። ሰው ከሌለሽ መንገዱን የሚያሳይሽ ሰው ከሌለ በጣም ከባድ። ኢቭን ሰው ኖሮሽ እንኳን ነው የምልሽ ነገሮችን አልጋ ባልጋ አልሆነልኝም የምልሽ። ለምሳሌ እንዳልኩሽ ሃይ ስኩል እየተማርኩኝ ፓርታይም ስራ ሰራ ነበር። እዚህ ግሪኮች ምግብ ቤት ይሄ ሞካ የሚባል አለ ሬስቶራንት ውስጥ ፓርታይም እየሰራሁኝ እንደገና ማታ ደግሞ እንደገና ጌም አጫውት ነበር። ኢትስ ኖት ኢዚ። ሌሊት አስቢ፣ ሌሊት ተጉዤ አጫውቼ እንደገና ቤት የምገባበት ነበር። እንዲህ በጣም ከባድ ብዙ ቻሌንጆች አሉ። ቋንቋ ራሱ ገብቶሻል። ቋንቋ ራሱ አንደኛ ሃይ ስኩል የሚገባው ሞር ቋንቋውን ለማወቅ ነው። ቋንቋ ራሱ በጣም ዲፊካልት ነው። በዚህ አጋጣሚ እንደውም አንድ ነገር ልንገርሽ። እንደመጣው ኬዝ ወርከር የሚባል አለ እና ያው ኬዝ ወርከር ሄጄ አገናኝቶኝ ያው እንግሊዘኛ ስታወራ ማለት ብዙ በጣም ፈጣኖች ናቸው እዚህ ሀገር ሲያወሩ እና ሳውንድስ ጉድ ትለኛለች። እንደውም አንድ ገጠመኝ ልንገርሽ። ሲቲቪ ምንድነው 10 ጊዜ ሳውንድስ ጉድ። ለከሷ አንደርስታንድ እንዳረኳት እንደገና ደግሞ ድምጿን እንትን እያለች ነው። ይሄ ለእኔ ገብቶሻል። አንድ ምራሉ እያለች ነው። ምንድነው ድምጿን ነው 10 የምትጠይቀኝ ማለት ሁሌ ይሉታል ይሄን ቋንቋ ሁሉም ያውና ይሄ ራሱ ለእኔ አይገባኝም ነበር የዚህ ሀገር ቋንቋ መሆኑ ማለት ነው። ሁሉም ቦታ ሳውንድስ ጉድ ይሉሻል። የሆነ እንደተስማማሽ በቃ እኔ አይገባኝም ያኔ በዛ ሰዓት ማለት ነው። ምንድነው ሳውንድስ ጉድ የሚለው? ድምጼ ጥሩ ነው ምንድነው ምናምን እል ነበርና በኋላ ነው እየገባኝ ሲመጣ ምን እንደሆነ ያወቅኩት። የራሱ አንድ ገጠመኝ ነው። አዲስ መጪ ስንሆን እዚህ ሀገር የሚናገሩት ቋንቋ በጣም ፈጣን ናቸው። አንዳንዴ አይሰማም የሚያወሩት። በቃ መንገዱ ሁሉ ጠፍቶብኝ ያውቃል። ኪድዬ መጥቼ እንዳልኩሽ እዚች ፓንትሽ ጋር ለመሄድ እንትን ብዬ ኤ ቢ ሳውዝ ኢስት ታውቂዋለሽ፣ ኖርዝ ዌስት በጣም ከባድ ነበረ ስመጣ ማለት ነው። በኋላ ቀስ እያልኩ ነው እየለመድኩት የመጣሁትና ይኖራል ሙልሽ ከፍታ እንዳለ ዝቅታም ይኖራል። ግን ምንድነው ዋናው በጽናት ማለፍ አለብሽ። አላማ ካለሽ ያንን ነገር እግዚአብሔር ረድቶሽ ማለት ነው። እግዚአብሔርን ሲረዳሽ መጸለይ በቃ ውስጥሽ እንዳልሽው ዲፕረስ በጣም እዚህ ሀገር በጣም ከባድ ነው። ሰው በትንሽ ነገር ነው እንደምታዩ ብዙ ነገር እዚህ ሀገር እናያለንና ግን ጠንካራ ከሆንሽ አላማ ካለሽ ዛሬ ብትወርቂ ነገ መነሳት እንደምትችይ ውስጥሽን ማሳመን ከቻልሽ ትልቅ ደረጃ መድረስ ትችያለሽ ብዬ ገምታለሁ። የመጣሽበትም አካባቢ ነገሮችን ቀለል ነው የምታደርጉት። ብዙ ጊዜ ሳይ ማለት አታካብዱም። አይ በቃ ያልፋል ምናምን የምወደው ባህሪ ማለት ነው። እኔም እንደዛ ስለሆንኩ ይሉኛል። እኔን ራሱ የሀረር ሰው ነሽ ወይ ምናምን ይሉኛል። እና በጣም መበረታታት ያለበት ባህል ነው ብዬ ነው የማስበው። እና ያም አመጣጥሽም ረድቶኛል ብለሽ ታስቢያለሽ?
የናዝሬ ልጅ ነኝ። ችግሮች ከሰው ጋር ቶሎ የመግባባት እንትን አለኝ። የናዝሬ ልጆች እንደምታይ በጣም ተግባቢ ናቸው ከሰው ጋር እና በጣም ከሰው ጋር ነው የምግባባው። ያላወቁትን ጠይቃለሁ፣ አልፈራም። ብሳሳትም ነገ ማስተካከል እንደምችል ነው የማምነው እና ደፋር መሆን አለብሽ እዚህ ሀገር። እኔ እንደተረዳሁት የሆነ ነገርን ቻሌንጅ የሆነ ነገርን ለመድፈር ከፈራሽ ያንን ነገር ካልሞከርሽ እንዴት አድርገሽ እንትን ትይዋለሽ? እና በጣም ምንም አልፈራም ማለት እሞክራለሁ። ምንም ነገር ቢሆን ከወደኩም ልውደቅ፣ ቀጣይ ድጋሚ ሞክሬ መነሳት እንደምችል የማስበው እና በዚህ አጋጣሚ ስለ ፊልምን ጉዳይ አላወራሁሽ መሰለኝ። እዚህ ሀገር ፊልም ሰርቻለሁ። ያው ቃላት የሚል ቲያትር ሙቪዎችን እዚህ ሰርቻለሁ። አሁንም የሆነ አንድ ቲያትሮችን ምናምን እየሰራን ፕራክቲስ እያደረግኩ ነው። ኤጀንሲ አግኝቼ በኤጀንሲ አማካኝነት የተለያዩ አንዳንድ የባክግራውንድ ስራዎችንም እየሰራ ነው። ብዙ አክቲቪቲ ሁሉም ቦታ ነኝ ያለው። እስኪ ጎበዝ ነሽ። ትልቅ ቦታ እንጠብቅሻለን። ተመልሰሽ ወደ ዳኝነቱ የመግባት ሀሳብ የለሽም? እየሰራሁ እኮ ነው እዚህ ሀገር። ያው በፕሮፌሽን በኢንተርናሽናል ደረጃ እዚህ ሀገር በጣም ከባድ ነው። አንደኛ ያው ታውቂዋለሽ ምንም ቢሆን ከለር የሚባል ነገር አለ። ስቲል አለን ብልሽ ከባድ ነው። እነሱን ወክለሽ ነው። አሁን አገሬ ሲሆን ኢትዮጵያን ወክለሽ ነው። ኢትዮጵያ የሆነ ኮታ አለ ለየሀገራት የሚሰጠው። ፊፋ ሁሉም ሰው ፊፋ አይደለም የሚሆኑ። ለምሳሌ ኢትዮጵያ ላይ በእኔ በነበርኩበት ሰዓት ወይ ለ7 ረዳት ዳኛ ወይ ለ7 መሀል ዳኛ ኮታ አለን በየአፍሪካ ሀገር የሚሰጠው ማለት ነው። እዛች ኮታ ውስጥ ነው የምትገቢ በየአመቱ። እዛ ውስጥ ለመግባት ፈተና ፕራክቲስ ማድረግ አለብሽ። ራስሽን ፊት ማብቃት አለብሽ። በህግም በሁሉም ነገር ሬዲ መሆን አለብሽ። ወደሽ ትወርቂያለሽ። ቀጣይ አመት ሌላ ዳኛ ነው የሚገባው። ስለዚህ ሁልጊዜ አመት ሙሉ ዝግጁ መሆን አለብሽ። እዚህ ደግሞ ያው እንዳልኩሽ ብዙም እንትኑንም አላውቀውም። ገብቶሻል። አንደኛ ሀገር ገና ያኔ ፓስፖርት አልያዝኩም ነበር። ዜጋ መሆን አለብሽ አገሩን ወክለሽ እንትን ለማለት። ስለዚህ ያለኝ ምንድን ያደረኩት በቃ ኢንተርናሽናል ትቼ አትሊስት የሀገር ውስጥ ያሉትን ውድድሮችን ማጫወት ነው የያዝኩት ማለት ነው። አሁንም እያጫወትኩ ነው። ቅዳሜና እሑድ አልፎ አልፎ እጫወታለሁ። ሌላስ የምታስቢው ነገር አለ? ለምሳሌ እኔ አሁን እዚህኛ ከተማ ብትሆኚ አንድ ሰጀስት ማድረግሽ ነገር ለራሴ ስል ማለት ነው ፊትነስ አሰሪን ምናምን ነገር እላለሁ። እንደሱ አይነት ነገር አታስቢ? ለምን በአሁኑ ሰዓት በጣም ሁሉም ሰው ክብደት እየጨመረ እየተቸገረ ነው። ምን እንደሚበላ እንዴት አይነት ስፖርት መስራት እንዳለበት የማያውቅ ሁኔታ ነው። እና አንቺስ በዛ ላይ እንዴት ነው? አሁን ለጊዜው ኳሱ ላይ ነው ያለሁት። አብዛኛው ላይፌን ስፖርት ውስጥ ኳሱ ስለሆነ ያሳለፍኩት እውነት ለመናገር ወደ ኳሱ ነው። አሁን ወደ ማሰልጠኑ ህጻናቶችን ወደ ማብቃት እንጂ ወደ እንደዚህ አሁን እንዳልሽው ይቻላል። እነዚህ ኤሮቢክስ ምናምን ኮተቤ ላይሰንስ ወስጃለሁ። ኮርሱን ሰልጥኜ ወስጃለሁ። በኤሮቢክስ ማለት ነው እንደ ፐርሰናል ትሬነር ኢትዮጵያ ያለው ወስጄ ነበር። ግን አሁን ወደ ኳሱ ነው ሞር ፎከስ እያደረኩት ያለው። ሁሉም ቦታ ምልሽ መግባት ይከብዳል። አትሊስት አንዱን ይዘሽ አሁን ስታዲያ ትራስን ወደፊት ምን እንጠብቃት? ትሬን እያስደረግሽ ነው? ሙቪ እየሰራሽ ነው? ሰርተሻልም? እኔም አስተዋውቂዋለሁ በወጣ ሰዓት ደስ የሚል በጣም ጥሩ ብዙ ሰዎችም አይተው ደስ የሚል ፊድባክ የሰጡት ነው። እና አሁን ስታዲያ ወደፊትስ ምንድን ነው ሀሳብሽ? አሁን ለጊዜው ያው በስፖርቱ መቀጠል ፈለጉ። ግን ጎን ለጎን አሁን እንዳልኩሽ በኢንተርፕራይዝ ኔትወርክ ኢንጂነሪንግ ተመርቄያለሁ እና ስራ ባገኝ እዚህ ሀገር ከባድ ነው ስራ ኤክስፒሪየንስ ምናምን ይላሉ እና በሱ እንደው ስራ ባገኝ ደስ ይለኛል። አሁን ጎን ለጎን ብልሽ ሙሉ ጊዜንም ወደ ስፖርቱን ባይሆን ያው ፓርት ታይም ትሬኒንግ እያሰራው በተማርኩበት ሞር በዚህ በፕሮፌሽኑ ስራ ባገኝ ደስ ይለኛል። ኪዲ መልካም። ይሄን ያዳምጡ በዛ ሙያ ላይ ያሉ ቢያንስ የስራ እድሉን ባይሰጡሽ እንኳን እነሱ ያንን ስራ ያገኙበትን መንገድ ጋይድ ያደርጉሻል ብዬ አምናለሁኝ። እንግዲህ ስልክሽንም እንተውላቸዋለን። የኪዲ ቤተሰቦች በመተጋገዝ ኢንፎርሜሽን በመለዋወጥ ማንም የሚደርስባቸው የለም። መልካም እድል ነው የምመኝልሽ። በጣም ደስ የሚል ቆይታ ነበረን። ምናልባት ያላነሳነው የረሳነው ነገር ካለ መጨመር ትችያለሽ። ግን ወደፊት ደግሞ በተለየ ሁኔታ ያሰብሽውን ነገር አሳክተሽ እዚህ ሀገር ደግሞ አንዳንድ ጊዜ ይሄ አሁን ያነሳሽው ነገር አለ። በኮታ ያምናሉ የዚህ ሀገር ሰዎችን ምናልባት የተለያዩ ሙቪ ወይ በካናዳ የሚሰሩ ላይ እናይሻለን ብዬ ተስፋ አደርጋለሁ። ለምን ምንም ነገር የሚያቆምሽ ነገር እንደሌለ ነው የተረዳሁት። ያ ደግሞ በጣም ደስ ይላል። ለብዙ ኢትዮጵያውያን፣ ኤርትራውያን ምሳሌ ነሽ ብዬ ነው የማምነው። ለምን ሴት ነሽ፣ እናት ነሽ፣
እንደገና ደግሞ ስፖርተኛም ነሽ፣ ትምህርቱንም አላቆምሽም አንዱ ነገር ላይ ብለሽ ነው እንደነገርሽን ብዙ ጣውረዶች ብዙ ፈተናዎች ይኖራሉ። ያንን ሁሉ ተቋቁመሽ ዛሬም ላይ ትልቅ ነውና የምታስቢው ያን ሀሳብሽን ደግሞ እግዚአብሔር አሳክቶልሽ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ያላነሳነው ነገር አለ ብለሽ ካሰብሽ ደግሞ ልትጨምሪበት ትችያለሽ። ያላነሳሁት ሳይሆን በቃ ለእኔ እዚህ መድረስ ማለት ስማቸውን ጠርቼ መዘርዘር አልችልም። በቃ ማመስገን ነው የምፈልገው በጣም እኔ እዚህ ለመድረስ እጃቸው ያለበት ሁሉ በከፍታዬም በውድቀቴም አብረውኝ ጓደኞቼ፣ መምህሮቼ፣ ቤተሰቦቼ፣ እናት አባቱ በጣም አጠቃላይ እህት ወንድሞቼ ጠቅላላ በቃ ቤተሰቦቼ በጣም ላመሰግናቸው እወዳለሁ። ያለ እነሱ ምንም ነኝ እዚህ አልደርስም ነበር እና ስም ከጠራው በጣም ብዙ ናቸው በእኔ ላይ እና በአጠቃላይ ያውቁታል እነሱ። ስለዚህ ማመስገን ነው የምፈልገው። እዚህም ሀገር ድጋሚ ቅድምም ጠርቼዋለሁ ለተቀብለው ይሄንን መስመር መንገዱን ላሳዩኝ ለመንጌና ለፋንትሽ በጣም ለ4 ኪሎ ውድባይን ሰዎች ስቴሽን ወረድ እንዳላችሁ አድራሻው 2009 ነው ዳንፎርስ። ከመጣችሁ በጣም ምርጥ ቁርጥ ነው። ኪዲዬም ከመጣሽ ቃል ገባለሁ ልጋብዝሽ። በእውነት በጣም ቆንጆ የታወቀ ቁርጥ ቤት ነውና ብትመጡ ጎራ ብትሉ ደስ ይለኛል። የታወቀ ነው። አንድ ቀን አንቺ ስትመጪ ታየዋለሽ ብዬ ገምታለሁ። በጣም ጥሩ ናቸው። ለኔ በሌሊት ነው ሳያውቁኝ ሌሊት ከሌሊቱ 1 o'clock ድረስ ጠብቀውኝ አስቢ እዛ መኪና ባስ ተርሚኔሽን ድረስ መጥተው ነው የወሰዱኝ። አያውቁኝም ሳያውቁኝ የሚገርምሽ እና መቼም ይለታቸውን እግዚአብሔር ይክፈልልኝ። ያ በደግ ልብ የተሰሩ ምግቦች ደግሞ ይጣፍጣሉ። ስለዚህ ጎራ በሉና 4 ኪሎ ቁርጡንም ጥብሱንም ጎረዱንም በደንብ አድርጎ ያስተናግዳቸዋል። እሷን እንኳን ሳያውቃት በፍቅር እንዳስተናገዳት ሁሉ እናንተ ደግሞ ሊያው ከስተመር ስትሆኑ መስተንግዶውን እንግዲህ ማሰብ ይከብዳል እና እሱንም በአጋጣሚ እንግዲህ ስሙን ካነሳም ቢዝነስ በካናዳ በሚል ደግሞ እንጋብዘዋለን። በደንብ አድርጎ ቢዝነሱን ያስተዋውቃል። መልካም ትራስ ስለመጣሽ በጣም ደስ ብሎኛል። ደስ የሚል ቆይታ ነበረን። ለብዙዎች ትምህርት ይሆናል ብዬ አስባለሁኝ። በተለይ ኢትዮጵያ ለሚሰሙሽ ወጣቶች ዛሬም እድሉ አለ። የሆነ ሁሉም ሰው የሚሄድበት አንድ አይነት መንገድ ላይ ከመጓዝ ሌሎች ውስጣቸውን ቆም ብለው ምን አይነት ኢንተረስት አለኝ እኔ ኳስ ማየት ብቻ ሳይሆን ኳስ በጣም የምትወድ ከቦይፍሬንዷ ጋር ወይ ከባሏ ጋር አርሴናል ምናምን እያሉ እንትን የሚሉ ከሆነ የሚደግፉ ከሆነ ኦኬ የኳስ ፍቅር አለኝ ማለት ነው። ስለዚህ እሱን እንዴት ነው እንደ ትራስ መቀየር የምችለው ወደ ሙያ የምቀይረው ብለው እንዲያስቡ የሚያደርግ ኢንተርቪው ነው ብዬ ነው የማምነው። ለዛም ስለመጣሽ በጣም አድርጌ አመሰግንሻለሁ። ምናልባት ሊያገኙሽ የሚፈልጉ ሰዎች ካሉ ኢሜይልሽን መተው ወይም ኮንታክትሽን መተው ከሰጠሽን ከታችን ተውላችኋለን። ፍቃዷ ከሆነ ልታገኟት ትችላላችሁ። በጣም ነው የማመሰግነው ትራሲ ብዬ በድጋሚ በጣም ነው የማመሰግነው አክብረሽ ስለጠራሽኝ በጣም ነው የማመሰግነው። አድናቂሽ ነኝ። በዚህ አጋጣሚ ብዬሻለሁ ቀደም ብለን ስንገናኝ እከታተላለሁ የተለያዩ ጠቃሚ የሆኑ መረጃዎችን ስለምታቀርቢልን በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። በጣም ነው የኮራውብሽ። ኢትዮጵያዊ ሆነሽ ወጣት ሆነሽ በዚህ ድፍረት ይሄንን የሚያክል ኃላፊነት ተሰጥቶሽ ካናዳ ድረስ መተሽ ስላጫወትሽ ያንን ጨዋታ በጣም የምታኮሪ ነሽ እና እንዳንቺ አይነት ብዙ ኢትዮጵያውያኖች ወጣቶች እንዲያፈሩ መንገድና የምትከፍቺና ምሳሌ ነሽ ለማለት ፈልጋለሁኝ። ተመልካቾቻችን የዛሬ እንግዳችን እንግዲህ ትራሃስ ለየት ያለ ሙያ ነው ያላት። አልተለመደም በኢትዮጵያዊ ደግሞ ሴት ሆና እና እናንተስ እንዲህ አይነት ገጠመኝ አላችሁ የምታውቁት አለ ወይ? እሱንም በኮመንት ሴክሽን ልታካፍሉን ትችላላችሁ። እናንተም እንግዲህ እስከ መጨረሻ አብራችሁን እስከዚህ ስለዘለቃችሁ እጅግ በጣም አድርገን እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸር ቆዩት።